ሚስቱ ስታባረረው ሻንጣውን እየጎተተ ወደ ውሽምየው ወደ ሄርሜላ ጋር የሄደው አብርሃም ሄርሜላ በእልልታ ደስ ብሏት የኔ ቤት እያለ እንዴት በውጪ ቤት ተከራይተህ ትኖራለህ? የማዋጣህ እኔ ነኝ። ምግብም ከውጪ አትገዛም። ደስ እያለህን ምሳ ቁርስም እራትም አንተ ያማረህን ምግብ ብቻ ንገረኝ እንጂ እኔ ነኝ የምገዛልህ። እልልል ስለት የሰመረ አብርሽዬ፣ እየወደድኩ እያፈቀርኩ አንተ ረግጠኸኝ ስትሄድ ከፍቶኝ ነበረ፣ ግን ተመልሰህ ስለመጣ በጣም ደስ ብሎኛል። እስኪ ተመልከተው፣ የለበስኩትም ደግሞ ቢጃማ ነው። በላረፍ በል። ቤቴን እንዴት አየኸው? በሰበቡ ቤቴን ስላየኸው በጣም ደስ ብሎኛል። የኔ ቤት እያለማ ለብቻ በውጪ አትኖርም። አብረን መኖርም ካስፈራ ለብቻ አንድ ክላስ እሰጥሃለሁ። አብርሽዬ ቁጭ በል በማለት ሄርሜላ ተደስታለች። ዳኒ ልጁ የኔ ነው፣ አብርሃም የለፋው ዝም ብሎ ነው ብሎ ከሩታ ጋር ጊዜውን እያሳለፈ በሩታ ቤት ይገኛል። ኤፍሬም ሩታን ወቅሷታል። እንዴት በወንድሜ ላይ ትጫወችበታለሽ? ወንድሜን አባረሽ፣ እንዴት ከሌላ ሰው ጋር ትኖሪያለሽ? ልጅ ተወልዶ ለብቻ መኖር ምን የሚሉት ነው ቢላትም እኔ ያመንኩበት የወሰንኩበት ሀሳብ ስለሆነ ነግሬዋለሁኝ፣ የራሱ ጉዳይ አትጨቅጭቀኝ ብላ ለኤፍሬም መለሰችለት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። አብርሃምና ሄርሜላ ተከስተዋል፣ ወስነዋል። አንድ ጋር ለመኖር ልዩ ፕሮግራም በዛሬው ዕለት ይለቀቃል ማለት ነው። አብርሃም ሄርሜላ ቤት ሄዷል። ሄርሜላ በደስታ እልልልል ልብላ እንኳን ሰላም መጣህልኝ፣ የኔ ቤት ላንተ ካልሆነ ለማ ሊሆን ነው? ለዚያውም የምወደውና የማፈቅረው ሰው እንዴት እቤቴ መጥቶ ደስ አይለኝ መሰለ? የለበስኩትን ልብስ እስኪ ተመልከተው እያለች የለበሰችውን ልብስ ሁሉ እያሳየችው ነው። ቤቴን እንዴት አየህልኝ እያለችው ለሱ ስትነግረው ቤትሽ በጣም ያምራል፣ አሸንጉሊት ጋር ከምኖርና አሸንጉሊት ከማቅፍ አብርሽዬ አንተ አስርጅ ትሻለኛለህ፣ እንኳን ሰላም መጣህልኝ አለችው ሄርሜላ። ሩታ በጣም አመሰግንሻለሁ፣ በህይወቴ ከባድ ነገር ደስ የሚል ነገር ነው ያደረግሽልኝ፣ ያንን ደግሞ የምወደው ልጅ ወደ እኔ እንዲመጣ እድሉን ስለሰጠሽኝ አመሰግንሻለሁ። ከእንግዲህ በኋላ ለሁለታችን ሰርግ እንገናኛለን አለች ሄርሜላ። ዳኒም ተመስገን በራሱ ስለሄደና ቤቱን ለቆ ስለሄደልን፣ ሩታዬ እኔና አንቺ ልጃችንን እናሳድጋለን፣ እንኳን ደስ ያለሽ አብርሃም ስለሄደልሽ ብሎ ለሩታ ነግሯታል። ሩታ ከዳኒ ጋር ጊዜዋን እያሳለፈች ነው። ጋሼ ይህንን ነገር ሰምቶ የልጁ መውጣትን ሲሰማ እንዴት በልጄ ስጦታ ቤት ሌላ ጎረምሳ ገብቶ ይወሰልትበታል በማለት በጣም ተናዷል። ኤፍሬምም ዘራፋል። የኔ ወንድም እውነቱን ለማጣራት እፈልጋለሁ ብሎ ወደ እሷ ጋር ሄዶ ለሩታ ነግሯት ነበር። ሩታ ደግሞ ከእንግዲህ በኋላ አብርሃምን አልፈልግም፣ እኔና እሱ ምንም የሚያገናኘን ጉዳይ የለም፣ ለልጁም እኔ እሱን አልፈልገውም፣ እኔ አለሁለት አለችው። እንዴት ነው ተለያይታችሁ ልጅ እያለ ምን አይነት አስተሳሰብ ነው ቢላትም አንተ ለወንድም ተደርበህ ነው፣ አያገባህም፣ ከእንግዲህ በኋላ እሱም ወደ ውሽምየው ጋር ሄዷል፣ አያገባኝም፣ እዛው ስለ ሰርጋቸው ይነጋገሩ ብላ ለኤፍሬም ነገረችው። ኤፍሬም እውነታውን ለማወቅ ፈልጎ ነበር። ይህን ጉዳይ ሁለታችን ብቻ እንፈተዋለን ብዬ ነበር፣ ካልሆነ ወደ ሌላ ጉዳይ እንሄድበታለን፣ ክስም እንመሰርታለን። ወንድሜ ለፍቶ ደክሟል፣ በልጁም ደግሞ እንዴት ዳኒ የእኔ ነው ብሎ ይላል፣ እሱንም አለቀውም በማለት በጉልበትም ለመታገልና ለመጋረፍ ለመደባደብ ኤፍሬም ሞክሮ ነበር። ዳኒ ሽልጥልጥ ደግሞ የኔ ነው ልጁ ምን ያመጣል? እኔ ሩታን ወዳት ነበረ። በቃ ሩታን
ከእሷ መውለድ ፈለግኩኝ፣ ወለድኩኝ። አሁን አብርሃም ከህይወታችን እስከማይመለስ ድረስ ፍርሚያውን ቀዶ መሄዳል። በዛሬው ክፍል ከምሽቱ ይለቀቃል ማለት ነው። የሄርሜላና የአብርሽ እንግዲህ አንድነታቸው ተወስኗል ማለት ነው። ሄርሜላ ተበላች፣ ሩታ ተበልታለች፣ ከዳኒ ጋር ናት ማለት ነው። ሄርሜላና አብርሽ ደግሞ ጥንዶች ሆኑ ማለት ነው። እስኪ በዛሬው ዕለት እንግዲህ ደምቀው ለህዝብ ያሳውቃሉ፣ ለተመልካቹ ማለት ነው። ያው ፓርቱ እንደቀጠለ ነው። ቤተሰብ ዛሬው የነበረ ቪዲዮ ይመስላል። ቀጥታ በሌላ ቪዲዮ እስከምንገናኝ ቤተሰብ የሆናችሁ ቪዲዮን እስከ መጨረሻው ያያችሁ ቻናሉን አበረታቱ ትላለው። የዳኒና የሩታ አንድነት በቀጣይ እናያለን። ኤፍሬምም ደግሞ ለወንድሙ ተቆርቁሯል። ምክንያቱም እንዴት በገዛ ብሩ ገዝቶ ቤቱን ሰጥቶሽ እንዴት አንቺ እንደዚህ ታደርጋለሽ ብሎ ሩታን ወቅሷታል ማለት ነው። እና በሌላ ቪዲዮ እስከምንገናኝ ቤተሰብ ባይ ባይ።